ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የመጋቢት 24 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። መጋቢት 24 ኢትዮጵያውያን ወደ ላቀ የልዕልና ምዕራፍ ያሸጋገረ አዲስ የተስፋ አድማስ መሆኑን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የሀገራዊ ለውጡን 8ኛ ዓመት በማስመልከት በተለያዩ አገሪቱ አካባቢዎች ህዝባዊ የድጋፍ ሰልፍ ተካሄደ። የኢትዮጵያ የከተማና የአረንጓዴ ኢኮኖሚ የልማት ስኬቶች የተሻለች አፍሪካን ለመገንባት በአርአያነት የሚወሰዱ መሆናቸውን የምስራቅ አፍሪካ ሀገራት ጋዜጠኞች ገለጹ። በገንዘብ ሚኒስትር አህመድ ሺዴ የተመራው የኢትዮጵያ ልዑክ ከቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዩ ጁንፌንግ ጋር በቤጂንግ ከፍተኛ ደረጃ ምክክር አድርጓል። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ። መጋቢት 24 ቀን 2010 ዓ.ም በ21ኛው ክፍለ ዘመን የኢትዮጵያ የታሪክ አውድ ውስጥ አዲስ ትርጉምና ጽኑ ቃል ኪዳን ተላብሶ ብቅ ያለ ለሀገራችንና ለሕዝቦቿም አዲስ የተስፋ አድማስን የፈነጠቀ ክስተት መሆኑን የመንግስት ኮሚኒኬሽን አገልግሎት አስታወቀ። ዕለቱ ኢትዮጵያን ተብትቦ ይዞ ከነበረው ውስብስብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቅርቃር አውጥቶ ወደ ብሩህ መጻኢ ዕድል ለማሸጋገር የተገባ ታላቅ የትውልድ ውል ሆኖ መመዝገቡን አገልግሎቱ ባወጣው መግለጫ አመልክቷል። ከመጋቢት 2010 እስከ መጋቢት 2018 ዓ.ም ባሉት 8 የለውጥ ዓመታት ሀገራችን ያስመዘገበቻቸው ድሎች፣ የተሻገረቻቸው ክፉ ፈተናዎችና የገነባቻቸው ተጨባጭ እውነታዎች ኢትዮጵያን ከነበረችበት የውድቀት ስጋት ታድገው ወደ ላቀ የልዕልና ምዕራፍ ያሸጋገሩ መሆናቸውን አገልግሎቱ ገልጿል። ይህ የትንሣኤ ጉዞ በፈተና እቶን ውስጥ አልፎ የነጠረ በጽናት የታነጸና የኢትዮጵያን የማይበገር ማንነት ለዓለም አቀፉ ማህበረሰብ ዳግም ያስመሰከረ የታሪክ አሻራ መሆኑን በመግለጫው ተጠቅሷል። የዛሬው የፖለቲካ ምህዳራችን አስኳል የተቀዳው ከዚሁ ከመጋቢት 24ቱ የታሪክ ብርሃን መሆኑን የጠቀሰው አገልግሎቱ የሀሳብ ልዩነትን በጸጋ የሚቀበል የመሀልና የዳር ፖለቲካዊ ቅራኔዎች በማክሰም ህብረ ብሔራዊ አንድነትን ያጸና እንዲሁም ከፋፋይና ናጠላ ትርክቶችን በማርገብ የወል ሀገራዊ እሴቶችን የሚያሰርጽ ስርዓት እውን መሆኑን ገልጿል። ብሔራዊ ጥቅምንና ደህንነትን የሚያስቀድም ዜጋ ተኮር ዲፕሎማሲን የሚከተልና ለጎረቤት ሀገራት ቀዳሚ ትኩረት የሚሰጥ የፖለቲካ ስነ ምህዳር መሰረቱ የጣለውም በዚህ ወቅት እንደነበር ተመላክቷል። የፌዴሬሽኑ አባል ክልሎችና ከተማ አስተዳደሮች ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር እየተለማመዱ ሲሆኑ የፖለቲካ ፓርቲዎችም በነጻነትና በህግ አግባብ ራሳቸውን ለውድድር እያቀረቡ እንደሚገኙ በመግለጫው ተመልክተዋል። በተመሳሳይ መልኩ መጋቢት 24 የኢትዮጵያ ከተሞች ዳግም የተወለዱበት መነሻ ሆኖ ማገልገሉና በኮሪደር ልማት አማካኝነት ከተሞች አዲስ ገጽታ መላበሳቸውን በመግለጫው ተጠቅሷል። ኢትዮጵያ ባለፉት ጥቂት ዓመታት በፖለቲካ፣ በኢኮኖሚ፣ በኃይልና በምግብ ሉዓላዊነቷን ለማረጋገጥ አስደማሚ ስኬቶችን ማስመዝገቧና በታዳሽ ኃይል ልማት ለዓለም አብነት መሆን መቻሏንም ገልጿል። ምንም እንኳን የውስጥና የውጭ ፈተናዎች ጉዞዋን ለማዘግየት ቢሞክሩም ኢትዮጵያ አሁንም በአስተማማኝ የፖሊሲ አቅጣጫ ላይ እንደምትገኝና አዲሷ የተስፋ አድማስ ሆና እንደምትቀጥል በመግለጫው ተመልክቷል። የሀገራዊ ለውጡን 8ኛ ዓመት በማስመልከት በተለያዩ የሀገሪቱ አካባቢዎች ህዝባዊ የድጋፍ ሰልፍ ተካሄደ። ሰልፈኞቹ ባለፉት 8 ዓመታት የተመዘገቡ ስኬቶችን በመደገፍና የሰላም ጥሪዎችን በማስተጋባት ድምጻቸውን በአደባባይ አሰምተዋል። የለውጡ መንግስት ውስብስብ ችግሮችን በማለፍ ያስመዘገበው ውጤት የኢትዮጵያን ብልጽግና ጉዞ በተግባር ያስመሰከረ ሲሉም ተደምጠዋል። ሀገራዊ ለውጡ የኢትዮጵያን የማንሰራራት ጉዞ የሚያበስሩ ትልልቅ ፕሮጀክቶችን በመቅረጽ ውጤታማ ተግባር ፈጽሟል ብለዋል። ባለፉት የለውጥ ዓመታት በክልሎች የምግብ ሉዓላዊነትን ለማረጋገጥ የተከናወኑ ተግባራትና የስንዴ ምርትን ወደ ውጭ መላክ መቻሉን ከተመዘገቡ ስኬቶች መካከል እንደሚጠቀስ አንስተዋል። ከለውጡ በኋላ የገጠሙ ፈተናዎችን ወደ እድል በመቀየር በርካታ ስኬቶች መመዝገባቸውንና ጫናዎችን በመቋቋም ጠንካራ ስራዎች የተሰሩበት መሆኑን በሰልፉ ላይ የተገኙ ሰዎች ገልጸዋል። በቀጣይ የኑሮ ውድነቱን መቋቋም የሚችል ኢኮኖሚ መገንባትና ማህበራዊ ልማት ስራዎችን አጠናክሮ ማስቀጠል እንደሚገባም እንዲሁ ሰልፈኞቹም በለውጡ ዓመታት የተመዘገቡ ውጤቶችን ለማስቀጠል ከመንግስት ጎን ተሰልፈው የሚጠበቅባቸውን እየተወጡ መሆኑን ገልጸዋል። የኢትዮጵያ የከተማና የአረንጓዴ ኢኮኖሚ የልማት ስኬቶች የተሻለች አፍሪካን ለመገንባት በአርአያነት የሚወሰዱ መሆናቸውን የምስራቅ አፍሪካ ሀገራት ጋዜጠኞች ገለጹ። የኢትዮጵያ የኮሪደርና የወንዝ ዳርቻ ልማት ስኬቶች በሀገር ገጽታ በመገንባት የከተማ ነዋሪዎችን ማህበራዊና ኢኮኖሚያዊ ተጠቃሚነት በማሻሻል አስተማማኝ ምህዳር ፈጥረዋል። በአዲስ አበባ ተጀምሮ በበርካታ ከተሞች ተግባራዊ የተደረገው የኮሪደር ልማትም የንግድና ቱሪዝምን እንቅስቃሴ በማሳለጥ ዘመናዊ፣ ውብና ጽዱ ከተሞችን እየፈጠረ ይገኛል።
በሌላ መልኩም ኢትዮጵያ የኢኮኖሚ እድገት ዘላቂነትን ለማረጋገጥ ተግባራዊ ያደረገችው የአረንጓዴ ኢኮኖሚ ስትራቴጂ የልማት አቅጣጫም ተጨባጭ ውጤት እያስገኘ ነው። የአረንጓዴ አሻራና የታዳሽ ኃይል፣ የበጋና የመኸር ወቅት የሰብል ምርታማነት፣ ጽዱ ኢትዮጵያ ንቅናቄና የአካባቢ ጥበቃ የልማት መርሃ ግብሮች ለአየር ንብረት ለውጥ የማይበገር ኢኮኖሚ ግንባታ አብነቶች ናቸው። በተለይም የአረንጓዴ አሻራ መርሃ ግብር ኢትዮጵያን የአፍሪካ ሳንባ የማድረግ ትልም ያስመዘገበው ስኬት የተራቆቱ አካባቢዎችን በደን በመሸፈን ዘርፈ ብዙ ኢኮኖሚያዊ ፋይዳ እያበረከተ ይገኛል። የኢትዮጵያ ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ግንባታም አህጉራዊና ዓለም አቀፋዊ እውቅና እየተቸረው የሚገኝ አስደናቂ የልማት ትልም ሆኗል። የደቡብ ሱዳን፣ ኡጋንዳና ቡሩንዲ የምስራቅ አፍሪካ ሀገራት ጋዜጠኞች ከኢዜአ ጋር ባደረጉት ቆይታ ኢትዮጵያ በከተማ ልማትና በአየር ንብረት ለውጥ መቋቋም አስደናቂ የልማት ጉዞ ላይ መሆኗን መስክረዋል። የደቡብ ሱዳን ጋዜጠኛ አይዛክ ዶዱሩ አማኑኤል ለሁለተኛ ጊዜ ወደ ኢትዮጵያ በመጣበት አጋጣሚ በአዲስ አበባ የሚታይና የሚጨበጥ የልማት እንቅስቃሴ ያለባት ከተማ መሆኗን መገንዘቡን ገልጿል። ይህም በኢትዮጵያ በሁሉም ዘርፍ ፈጣንና ለአየር ንብረት ለውጥ የማይበገር የኢኮኖሚ እድገትን የሚያፋጥኑ የልማት መርሃ ግብሮች እየተገነቡ እንደሚገኝ ማሳያ ነው ብሏል። የቡሩንዲ ጋዜጠኛው ሜሻ ኬንዲ ኩምንጋም የኢትዮጵያ የአረንጓዴ ኢኮኖሚ ግንባታ የልማት መርሃ ግብሮችም የተሻለች አፍሪካን ለመገንባት ትምህርት የሚቀሰምበትና የአስደናቂ አመራሩ ቁርጠኝነት ውጤት መሆኑን ተናግሯል። የዩጋንዳ ጋዜጠኛ ኮሙ ዴኒስ በበኩሉ የአዲስ አበባ ከተማ የኮሪደርና የወንዝ ዳርቻ የልማት መርሃ ግብሮች ጥራትን ከውበት ያሰናስሉ አስደናቂ የልማት ውጤቶች መሆናቸውን ገልጿል። የኢትዮጵያ አረንጓዴ አሻራና ለአየር ንብረት ለውጥ የማይበገር የታዳሽ ኃይል ልማት መርሃ ግብሮችም ዘርፈ ብዙ ኢኮኖሚያዊ ፋይዳ ያላቸው ዓለም አቀፍ የልማት ውጤቶች እንደሆኑ ተናግሯል። የኢትዮጵያ ለአየር ንብረት ለውጥ የማይበገር የኢኮኖሚ ግንባታ የተሳለጠ እድገት የሰፈነባት አፍሪካን እውን ለማድረግ በተሞክሮነት የሚወሰድ መሆኑን አንስቷል። የአረንጓዴ አሻራ መርሃ ግብርም የአካባቢ መራቆትን በደን በመሸፈን የተፈጥሮ ሚዛንን የሚያስጠብቅ ወሳኝ የልማት እርምጃ መሆኑን አብራርተዋል። ቻይና ለኢትዮጵያ የልማት ፕሮጀክቶች የምታደርገውን ድጋፍ አጠናክራ እንደምትቀጥል አስታወቀች። በገንዘብ ሚኒስትር አህመድ ሺዴ የተመራው የኢትዮጵያ ልዑክ ከቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዩ ጁንፌን ጋር በቤጂንግ ከፍተኛ ደረጃ ምክክር አድርጓል። የውይይቱ ዋነኛ ዓላማ በኢትዮጵያና በቻይና መካከል ያለውን የቆየና የጠነከረ አጋርነት ይበልጥ ማሳደግ ነው። ውይይቱ ኢትዮጵያ ቅድሚያ የምትሰጣቸውን የልማት ጉዳዮች መሰረት በማድረግ በሁለቱ ሀገራት መካከል ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ያተኮረ ነበር። የኢትዮጵያ ልዑክ ሀገሪቱ እያካሄደች ያለውን ኢኮኖሚያዊ ሪፎርምና የልማት አጀንዳዎችን ያብራራ ሲሆን ዘላቂ እድገትና መዋቅራዊ ሽግግርን ለማምጣት ቀጣይነት ያለው ትብብር አስፈላጊነትን አጽንኦት ሰጥቷል። የቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዩ ጁንፌንግ በበኩላቸው ቻይና በዝቅተኛ ወለድ የሚሰጡ ብድሮችን፣ የቴክኒክ ድጋፎችና የአቅም ግንባታ ስራዎችን በማጠናከር ለኢትዮጵያ የምታደርገውን ድጋፍ እንደምትቀጥል በድጋሚ አረጋግጠዋል። በተጨማሪም ሁለቱ ሀገራት በግንባታ ላይ ያሉ ፕሮጀክቶችን የገመገሙ ሲሆን በተለይም በባቡር መሰረተ ልማት፣ በግብርና፣ በዲጂታል ልማት፣ በኢንዱስትሪና በጤና ዘርፎች ያለውን ትብብር ለማስፋት በሚቻልባቸው እድሎች ላይ ተወያይተዋል። ሁለቱ ወገኖች ትኩረት የሰጧቸው ጉዳዮች ወደ ተጨባጭ ውጤት እንዲቀየሩ ተቋማዊ ግንኙነቶችን ይበልጥ ለማሳደግና ተቀራርበው ለመስራት ተስማምተዋል። ይህም በኢትዮጵያና በቻይና መካከል ያለውን ሁለንተናዊ አጋርነት ወደ ላቀ ደረጃ እንደሚያሸጋግረው የገንዘብ ሚኒስቴር ለኢዜአ በላከው መረጃ አመላክቷል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ ዜናዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ